ቤተክርስቲያንን የተጠራጠረ የመምህራንን ቃል መስማት ያቆመ የሊቃውንቱን ትምህርት ያቃለለ በዚህ ዘመን ከኛ ዘመን በላይ የት አለ? እኛው ነን እኮ እንደዛው ይሆን ነው። ተረት እየመሰለን ቀልድ እየመሰለን ፌዝ እየመሰለን ስላቅ እየመሰለን አብዛኞቻችን ተዘባበትንበት የእግዚአብሔር ቃል ለውሸታችን እያጣመምን እውነተኛ ርቱ የሆነው ከወርቅም ከብርም ንጹህ የሆነው የእግዚአብሔር ቃል ሸቀጥንበት ነገርንበት እንደፈለግን የኛ ሰውነት ያ ሁሉ ነገር እየወረደበትና እየመጣበት ኃጢአት እንደፈለገ በግራ በቀኝ ሲያማታው እንኳን እኮ የኃጢአታችን ብዛት ነው ብለን እንኳን ኃጢአት አንቀንስም እንዲያውም እንጨምራለን እንጂ እኛ መካከል በነገራችን ላይ ፈተናውን የሚያብሰው የውጩ ነፋስ አይደለም የኛ ለመረጋጋት እየሰማችሁ የኛ ለመረጋጋት የኛ በጸጥታና በእርጋታ እግዚአብሔርን አለመጠበቅ የኛ ለመጸለይ አለመጾም አለመስገድ እውነተኛ ሆነን አለመኖር ነው ዋጋ የሚያስከፍለው ቤተክርስቲያን በጣም የተጨነቀችበት በጣም የተወጠረችበት በጣም ብዙ ፈተናና ችግር ያሳለፈችበት ዘመን የኛ ዘመን ትናንትናም ነበር አሁንም ግን አለ እውነቱ እንደዛ ነው በጣም ብዙዎች በመካከላችን ለሲኦል የተፈጠሩ ይመስል ከጽድቅ ይልቅ ለኃጢአት የሚያድናደላ ሰዎች አለበት እኔ ለሲኦል የተፈጠርኩት ራሱ ያልን የምንናገር ሰዎች አለ ህይወታችን ሲመረን መግቢያ መውጫው ሲጨንቀን ራሳችንን እንሰራዋለን ያልነውን ጽድቅ መስራት አቅቶን አንሰራውም ያልነውን ኃጢአት ምለን ተገዝተን በኋላ ላይ ደግመን ደጋግመን ስናረጋው ምናልባት እግዚአብሔር እኔን እንዲህ እንደሆነና ሲኦል እንድገባ ፈጥሮኝ የሚል ሰው አለ ሲኦል እንድትገባ ቢያስብማ ኖሮ ጭራሹኑ ባይፈጥር ይሻል ነበር ውጭ ያለውን ከምንሳቀቅ ውስጥ ያለነው እኛ በተስተካከልን ነበር ሁላችን የዛን ጊዜ ላይ ውጩ ያስፈራንም ነበር እውነት ለመናገር አሁን ውጩን የምንፈራው ውስጡም ያለነው ሰዎች ስለምንጫጫ ውስጥ ያለነውን ሰዎች ስለምንጮህ እንደው ተሰብስበን የጮህነው ጩኸት ጸሎት ቢሆን ምን አለ ባማረብ የአብዛኞቻችን የጽድቅ ስራ እግዚአብሔር ከሚያው ይልቅ ሰው እንዲያይልን እንፈልጋለን ስንሰጥ በካሜራ ስንመጸውት በካሜራ ስናበላ በካሜራ እንዴ ተደብቀን የምንሰራው ኃጢአት ካለ ተደብቀን የምንሰራው ጽድቅ እንዴት ይጠፋል ሁላችንም ተደብቀን የምንሰራው ኃጢአት እኮ አለ ሰው እንዳያይብን ብለን ማለት እንዴት ሰው የማያይብን ጽድቅ ይታጣብን ማንንም የማያውቀው እግዚአብሔር ብቻ ግን የሚመለከተው እውነቴን እኮ ነው የምላችሁ የሰው ታሪኩ እኮ ይሄ እኮ ነው በቃ በጋር የምንሰራው ኃጢአት አለ ተደብቀን የምንሰራው ደግሞ ኃጢአት አለ በጋር የምንሰራው ጽድቅ አለ ለአንዳንዶቻችን ምን ተደብቀን የምንሰራው ጽድቅ ያለን አይመስልንም የሰውን ክፋት እያየን ከምንናገረው በላይ እኛ ያጠፋነው ከዛ በላይ ይብሳል ሁላችንም ከበላይ ያሉትን እየጠቆምን እነሱ እንዲህ ባይሆኑ ብለን እንደተናገርን እኛም የወለድናቸውን በስነ ስርዓት ብናሳድግ ኖሮ እዚህ ደረጃ ላይ እንደርስም ነበር እኛም የመጣናቸውን ልጆች ቤተክርስቲያን አስገብተን ቅዱስ ሥጋውን ክቡር ደሙን እስከ ሕይወታቸው ፍጻሜ እየተቀበሉ ብናዘልቃቸው ኖሮ እንዲያሆኑም ነበር የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ በመሸም ጊዜ ብቻውን በዚያ ነበር ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ በፍርሃትም ጮሁ ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው እርሱም ና አለው ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ ነገር ግን የነፋሱን ኃይል አይቶ ፈራ ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን በዚህ ባነበብነው ከቁጥር 22 እስከ 33 ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት አድርገን እንማራለን ለትምህርታችን ርዕስ የምናደርገው ቁጥር 30 ላይ ሐዋርያው ቅዱስ ጴጥሮስ ለጌታችን ለኢየሱስ ክርስቶስ በተናገረው ኃይለ ቃል ይሆናል ማለት ነው እስኪ ጌታ ሆይ በሉ አድነኝ እስኪ ድገሙት ጌታ ሆይ አድነኝ እስኪ ሶስተኛም በሉት ጌታ ሆይ ምን አድርገኝ
በዚህ ኃይለ ቃል መነሻነት እንማራለን። አምላካችን በቀሪው ሰዓታችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን ያለንበት የአብይ ጾም ወቅት እኩለ ጾሙ እንደሚታወቀው ደብረ ዘይት ተብሎ ይጠራል። ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች በመዋዕለ ሥጋዌ ዘመኑ ተመላልሶ ካስተማረባቸው በኢየሩሳሌም ከሚገኙ ተራሮች መካከል አንዷ ናት። ደብረ ዘይት ጌታችን ኢየሱስ ክርስቶስ በጣም ብዙ ትምህርቶችን ያስተማረበት ቢሆንም በዚህ ባለንበት ሳምንት ላይ ግን ከተራራው ጋር አያይዘን የምናስታውሰው አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም እንዴት እንደሚመጣና በሚመጣበትም ጊዜ ምን እንደሚያደርግ በሚመጣበትም ወቅት የሚታዩትን ምልክቶችንም ጭምር ያስተማረበት ስፍራ ነው። ደብር በግዕዝ ተራራ ማለት ነው። ዘይት የሚባለው በዙሪያው በተራራው አካባቢ ላይ የነበሩ የወይራ ዛፎች ነበሩ። ያው ከወይራ ዛፍ አንዱ ከሚገኙት ነገሮች መካከል ዘይት ስለሆነ በዛች ቦታ ላይ አምላካችን ልዑል እግዚአብሔር ስለ ዳግም መምጣቱ ወደፊትም ጭምር ደግሞ ስለምንጠብቀው ተስፋ ትንሣኤም ጭምር አምላካችን ኢየሱስ ክርስቶስ ያስተማረበት ቦታ ነው። ሳምንቱን በዛው ነው የሚጠራው። ጌታችን ኢየሱስ ክርስቶስ ስለ ዳግም ምጽአት ባስተማረበት ማለት ነው። በዚህ ሳምንት ላይ ስለዚህ ጌታችን ኢየሱስ ክርስቶስ ባስተማረው የዳግም መምጣቱ ታሪክ መነሻነት የቤተ ክርስቲያን ሊቃውንትም አባቶቻችንም ስለዚሁ ርዕሰ ጉዳይ ሳምንቱን ሙሉ ያስተምራሉ። ቤተ ክርስቲያን ስለ ክርስቶስ ዳግም መምጣት በወቅት ከፋፍላ የምታስተምረው በዓመት ውስጥ 3 ጊዜ ላይ። ስንት ጊዜ? 3 ጊዜ ላይ ነው። የመጀመሪያው ስለ ክርስቶስ ዳግም መምጣት ቤተ ክርስቲያን የምታስተምረው የምትናገረው ጭምር በዘመነ አስተምህሮ ነው። ከህዳር 6 እስከ ታኅሳስ 6 ያለው የነቢያት ጾም ወቅት ላይ ከመግባታችን በፊትም ጭምር ባለው ማለት ነው። በዚህ ወቅት ላይ ቤተክርስቲያን ዘመነ አስተምህሮ ተብሎ ስለሚጠራው ወቅት አንደኛ ስለ ክርስቶስ መውረድ መወለድ ታስተምራለች። ሁለተኛ ስለ ክርስቶስ መውረድ መወለድ በምታስተምርበት ክፍል ላይ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም መምጣትም ጭምር ታስተምራለች። ቤተክርስቲያናችን የክርስቶስን መምጣት ድጋሚ ለፍርድ በክበበ ትስብእት በግርማ መለኮት መገለጡን ዳግም ምጽአት ብላን የምትጠራው ከቃሉ እንደምትረዱት ምጽአት መምጣት ማለት ነው። ዳግም ማለት ሁለተኛ ማለት ነው። ስለዚህ ክርስቶስ ድጋሚ ለፍርድ የሚመጣ ከሆነ ዳግም የምትለው ቃል ሁለተኛን ታመላክታለች። መጀመሪያ መጥቶ ነበረ ማለት ነው። የመጀመሪያው አመጣጡ በነቢያት ጾም ላይ ስንጸልይ ስንጾም ተስፋ ስናረግ እንደ ነቢያቱ የነበረበት አመጣጡ ነው። ራሱን በፍጹም ትሕትና ዝቅ አድርጎ ሰዎች ሊያዩት ሊመለከቱት ከኃጥአን ጋር አብሮ ሊበላ ሊጠጣ እኛን በደለኞቹን ጭምር ወደ ርስት ወደ መንግስቱ ሊያገባን የመጣበት አመጣጥ የክርስቶስ የመጀመሪያው ምጽአት ይባላል። የመጀመሪያው ምጽአት ተብሎ የሚጠራው እሱ ነው። የመጀመሪያውን ምጽአት ተስፋ አድርገን በምንጾምበት ጾም ወቅት ላይ ግን ሁለተኛውን ምጽአት አንረሳውም። እርሱም የክርስቶስ ድጋሚ የሚመጣበትን የፍርዱን ሰሞን ወይም የፍርዱን ወቅት ማለት ነው። የመጀመሪያው ምጽአት ሊቃውንተ ቤተ ክርስቲያን ሲያስተምሩ እንደሚናገሩት አምላካችን የመጣው ራሱን ዝቅ አድርጎ በትህትና ነው። ልበ አምላክ ቅዱስ ዳዊትም በመዝሙሩ እንደሚናገረው ክርስቶስ ሰው የመሆኑን ነገር ሲያስተምር እና ወደ ምድርም የመጣውን የመጀመሪያውን አመጣጡን ሲናገር እንደ ዝናብ ነጠብጣብ ነው ይላል። እንደምን ነጠብጣብ? እንደ ዝናብ ነጠብጣብ ነው ይላል። የታጨደ መሬት ላይ ወይንም ደግሞ አዝመራ ኖሮበት አዝመራው ከተለቀመና ከተሰበሰበ በኋላ ላይ በእኛ ቋንቋ ደግሞ ሳር ያለበት ቦታ ላይ ዝናብ ቢጥል የዝናቡ ኮቴ አይሰማም። የዝናቡ ኮቴ የማይሰማው ዝናቡ መሬት ላይ ሲያርፍ ድምፅ የማያወጣ ሆኖ ሳይሆን ቀርቶ አይደለም፣ ግን ዝናቡ ያለውን ድምፅ እንዳያወጣ መሬቱ ላይ ያለው ሳር ድምፁን ስለሚሸፍነው። እንደዚሁ ሁሉ ይላሉ ሊቃውንት ከሰማይ የወረደው ዝናብ ክርስቶስ ነው። ጠለ ምሕረት እርሱ ነው። ድርቀታችንን ያጠገበልን ያራቀልን ጎብኝቶንም ጭምር በረድኤትና በጸጋው ከኛ መካከል የተመላለሰ በስጋም ጭምር አብሮን የበላ የጠጣ እርሱ ነው። የመጀመሪያው አመጣጡ ግን እንዳልኳችሁ ልክ በሳሩ ላይ እንደወረደው ነጠብጣብ ነው። ድምፁ ሳይሰማ ማለት ነው። ዝም ብሎ በትህትና ራሱን ዝቅ አድርጎ እንደ ንጉስነቱ ነጋሪት ሳያስጎስም እንደ አምላክነቱ ቅዱሳን መላእክትን ከፊት ለፊት እያስመራ በረዓድና በእንቅጥቅጥ ልክ ድጋሚ እንደሚመጣው አይነት ባለ አመጣጥ አልነበረም። መጀመሪያ የመጣው ራሱን ዝቅ አድርጎ ነው የመጣው። ለዛም በመጀመሪያው አመጣጡ በእኛ መካከል በተመላለሰም ጊዜ ላይ በጣም ብዙዎች ስለ ማንነቱ ጥያቄ አምጥተውበት ነበር። ማን እንደሆነም ጭምር ጠይቀውት ነበር።
አንዳንዶች በነቢያት ጎራ መድበው ቆጥረውታል። ሌሎች አስቀድመው በነበሩት በመምህራን ዘንድ ቆጥረውታል። አንዳንዶች እዛው በዘመኑ ላይ የነበሩትን ሰዎች እዛው በዘመኑ ላይ የነበሩትን መምህራንም ጭምር እርሱ ምናልባት ሊሆን ይችላል ብለው የቅዱስ ማቴዎስ ወንጌል ምዕራፍ 14 ሄሮድስ ጌታችን ኢየሱስ ክርስቶስን መንገድ ይጠርግለት የነበረውን ቅዱስ ዮሐንስ መጥምቅ እንዲታሰር እንዲገደልም ጭምር በሰማዕትነት ሲፈርድበት ክርስቶስ ዞሮ ሲያስተምር ይደነግጥ ነበር። ያስገደልኩት ዮሐንስ ቆሞ እያስተማረ ነው ብሎ ስለሚገምት ማለት ነው። ስለዚህ ክርስቶስን በመጀመሪያው አመጣጡ በጣም ብዙዎች ግራ ተጋብተውበት ነበር። ጥቂቶች ማስተዋል የነበራቸው የሚናገረውን ተመልክተው የሚሰራውንም ጭምርም ልብ ብለው የተመለከቱት ሰዎች ግን ማንነቱን አልተጠራጠሩትም፣ አውቀውት ነበር፣ መስክረውለታልም ጭምር አንተ ሕያው የእግዚአብሔር ልጅ ነህ ብለው። ሁለተኛው አመጣጡ ግን ግራም ያጋባም አይደለም። እንኳን ላመኑት ላላመኑትም ጭምር በግልጽ ነው እግዚአብሔር አምላክ የሚመጣው። ስለዚህ በዛ ክርስቶስ ሰው በሚሆንበት ተስፋ አድርገንም በምንጾምበት ወቅት ላይ ስለ እግዚአብሔር ክብሩ ለመግለጥ ብላ የነቢያትን ስብከት የምትሰብክ ቅድስት ቤተክርስቲያን ስለ ክርስቶስ ዳግም ምጽአት የመጀመሪያ የምታስተምረው በዛ ወቅት ላይ ነው። ሁለተኛው ቤተክርስቲያናችን ስለ ክርስቶስ ዳግም መምጣት የምታስተምረው ደግሞ የዓመቱ መጨረሻ ላይ ነው። ወርሃ ጳጉሜን ማለት ነው። ወርሃ ጳጉሜ ብለን የምንጠራው ዓመቱን ስንጨርስ የዓመቱን መጨረሻ 13ኛ ወር ብለን 6 ወይም 5 ቀናትን እና አንዳንዴ ደግሞ 7 ቀናትም የሚሆኑባት ወቅታቶች አሉ። በእነዚህም በወርሃ ጳጉሜ የክርስቶስ ዳግም መምጣት ይነገራል። ወርሃ ጳጉሜ እንደምታውቁት በዓመታችን ውስጥ አለቀስንም፣ አዘንም፣ ተደሰትንም አልተደሰትንም ጭምር ዓመቱ ማለፉ አይቀርም። እየሰማችሁ ነው? ዓመቱ ማለፉ አይቀርም። ጳጉሜ ስትመጣ የተደሰትን ሰዎችና ዓመቱ ጥሩ ሆነ ያለፈልን ሰዎች ምን አለ ቀጣዩ ዓመት ባልመጣ ብለን እዛው መቀመጥ አንችልም። ያዘኑ የተከዙ ያለቀሱ ዓመቱ ደግሞ ቶሎ እንዲያልቅላቸውና ቀጣዩ ዓመት ይዞት የሚመጣውን ነገር የሚናፍቁ ሰዎችም ጳጉሜን ቶሎ ብለው አሳልፈው ወደ መስከረም መሄድ አይችሉም። ደስ የተሰኘውም ያዘነውም ሰው ወርሃ ጳጉሜን ግዴታ ማለፍ አለበት። ያቺ ወርሃ ጳጉሜ ቤተክርስቲያን ስለ ክርስቶስ ዳግም ምጽአት ታስተምርበታለች። ያዘኑ የተከዙ ራሳቸውን ዝቅ አድርገውም ጭምር በዚህች ባሳለፉት ዓመት ላይ በጣም የተንገላቱ ሰዎች በክርስቶስ ዳግም መምጣት በሚሰበከው ስብከት ላይ ይጽናናሉ፣ በደንብ አድርገው ይጽናናሉ፣ ይበረታሉ፣ ኃይልንም ጭምር ይለብሳሉ። ይሄን ግን ስንል ክርስቲያኖች ምን መርሳት የለብንም መሰላችሁ? በዚህች ምድር ላይ አዝነው፣ በዚህች ምድር ላይ አጥተው፣ በዚህች ምድር ላይ ዋጋ ከፍለው በላይኛው በቀጣዩ ሕይወት ላይ የሚደሰቱት ስለ ጽድቅ የተራቡ፣ ስለ ጽድቅ የተጠሙ፣ ስለ ጽድቅ የተሰደዱ ናቸው እንጂ ስለ ኃጢአት ተብለው የተራቡ የተጠሙና የተሰደዱ አይደሉም። ያዘነው ሁሉ በመንግስተ ሰማያት ላይ ይደሰት ይችላል። ስለ ጽድቅ ያዘኑ ሰዎች ግን እንደሚደሰቱ እናውቃለን። የተራበ ሁሉ በመንግስተ ሰማያት ላይ ጠግብ ይችላል። ስለ ጽድቅ የተራቡ ግን በመንግስተ ሰማያት እንደሚጠጉ እናውቃለን። ክርስቶስ አምላካችን ራሱ አንቀጸ ብፁዓን ተብሎ የተራራው ስብከት ተብሎ በሚጠራው የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ይሄን በደንብ አድርጎ ነግሯቸው ይሰሙት ለነበሩት ዙሪያው ላይ ተሰብስበው ቃሉን ሊያዳምጡ ለመጡት ሰዎች በሙሉ የሚያዝኑ የሚያለቅሱ ንዑዳን ክቡራን ናቸው፣ እነሱ የተመሰገኑ ናቸው፣ በኋላ በእግዚአብሔር መንግስት እነሱ ይደሰታሉ ብሎ ወርሃ ጳጉሜን እንዳልኳችሁ። ስለዚህ ያዘን የተከዝን ዓመቱን ሙሉ የተሰቃየን ሰዎች በዚች ወር ላይ እንጽናናለን። ስለ ጽድቅ ግን ከሆነ ነው። ስለ ኃጢአት፣ ስለ ነውራችን፣ ስለ ክፋታችን ግን ዓመቱ ባላለቀብን የምንል ሰዎች ግን ወርሃ ጳጉሜ ላይ ስለ ክርስቶስ ስብከት ሲሰበክ ስንሰማ ግን እንፈራለን፣ እንደነግጣለን። ምክንያቱም በዚህኛው ዓለም ላይ በዚህ በተሰበሰብንበት ምድር ላይ ስለ ኃጢአት ብለን ስንጠግብ ስንደሰት እግዚአብሔር ዳግም የማይመጣ ይመስል ስንሰበስብ ኃጢአት ስንሰራ የከረምን ሰዎች በሙሉ በዳግም ምጽአት ጊዜ ላይ ከክርስቶስ ፊት ቀርበን ቆመን የምንመሰገንበትም ስራ አይኖረን። ወርሃ ጳጉሜን ያዘኑ ስለ ጽድቅም ጭምር የተከዙ ሰዎች በሙሉ ይጽናኑባታል የክርስቶስን ዳግም መምጣት ሰምተው። በተገላቢጦሽ ደግሞ የተደሰቱም ጭምር ወርሃ ጳጉሜ ላይ በሚሰበከው የምጽአት ስብከት ደግሞ ይደሰታሉ። በዚች ምድር ላይ ስለ ክርስቶስ ሕግ ብለው ራሳቸውን ዝቅ ያደረጉ ከሞኝነት ተርታ የተቆጠሩ ከእግዚአብሔር ጋር ስለሆኑ ራሳቸውን ለቤተ ክርስቲያን ሕግ ራሳቸውን ለሰሙትና ላዳመጡት ለእግዚአብሔር ቃል ታማኝ ሆነው ደስተኛ ሆነው የነበሩት በሙሉ ዳግም ምጽአት ላይ ትርፋቸውን በደንብ አድርገው ያጭዳሉ። ልብ ብላችሁ ስሙ ክርስቲያኖች።
ጌታችን ኢየሱስ ክርስቶስ መጀመሪያ ለክርስቲያኖች አደራ የሚሰጣቸው በኋላም ላይ ሲመጣም ጭምር መጀመሪያ ሰጥቷቸው ዋጋ የሚከፍላቸው ነገር ቢኖር የሰሙትን የእርሱን ቃል በእነሱ ዘንድ ሲያገኝባቸው። የማንን ቃል አልኳችሁ? የእርሱን ቃል። የማቴዎስ ወንጌል ምዕራፍ 25 ጌታችን ኢየሱስ ክርስቶስ ስለ ዳግም መምጣቱ ያስተማረባቸው የምሳሌ ትምህርቶች ናቸው። የመጨረሻው ክርስቶስ ተላልፎ ከሚሰጥበት ወደ መስቀልም ጉዞ ከመጀመሩ በፊት ያስተማራቸው የመጨረሻዎቹ ምሳሌዎች የመጀመሪያው የ10ሩ ደናግል ምሳሌ ነው። ሁለተኛው ራሱን እንደ ባለጸጋ እንደ ነጋዴ አድርጎ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት የሰጠበት። ሶስተኛው ደግሞ ጻድቃንን በበግ ፍየሎችን ደግሞ በምን ያመሰለበት ነው? በፍየል መስሎ ያስተማረበት። ይሄ የመጨረሻው የክርስቶስ ምሳሌ ትምህርት ነው እና በዚህ ምሳሌ ትምህርት ላይ የምታስታውሱ ከሆነ ሁለተኛው ምሳሌ ማለትም አንድ ባለጸጋ ነበረ ብሎ የሚጀምረው ወደ ሩቅ አገር ሊሄድ ባሰበ ጊዜ ላይ ሊሄድም በተነሳ ጊዜ ላይ አገልጋዮቹን ባለሟሎቹን ጠራቸው ይላል። ባለሟሎቹን ምን አደረጋቸው? ሰው የሚጣራው በምኑ ነው? በሏ እኮ ቀላል እኮ ሰው ሲጣራ በምኑ ነው የሚጣራው? በድምፅ ወይም ቃልን አውጥቶ ነው አይደለ? ቃሉን ሰምተው እነዛ ባለሟሎቹ እንደተሰበሰቡት ሁሉ በአንጻሩ ለዳግም ምጽአትም የሚያስደስታቸውን ብድራታቸውን ሰዎች የሚከፈሉት እኛም ጭምር ከእግዚአብሔር ቀኝ መጀመሪያ የምንቆምበትን ዋጋችንን የምናገኘው ቃሉን ስንሰማው ብቻ ነው። ቃሉን ያልሰማ ሰው በፍጹም በዳግም ምጽአት በክብር መቆም አይችልም። ለዛ ነው ጠራቸው። ከጠራቸው በኋላ ለእያንዳንዱ እንደየድርሻቸው ሰጣቸው። ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። አትርፉበት አላቸው። እንዲያተርፉበት የሰጣቸውን መክሊት ከማትረፋቸው በፊት መጀመሪያ ባለቤቱ የተባለ ክርስቶስ ለባለሟሎቹ ድምፁን ያሰሙ። ስለዚህ መጀመሪያ ድምፁ ደስ ሊያሰኘን ያስፈልጋል ማለት ነው። ክርስቲያኖች የእግዚአብሔር ድምፅ ተስፋ የምናደርገውም ጭምር ከሱ በቀር ከድምፁም ባሻገር ምንም ሊያጽናናን ሊያረጋጋን ወደ እርሱም ጭምር ስቦ ሊያመጣን የሚችል ምንም ነገር አይኖርም። ስለዚህ በዳግም ምጽአት ጊዜ ላይ ደስተኞች የሆኑ ማለት በእግዚአብሔር በሕጉ የኖሩ ቃሉን ሰምተው የጸኑ ዋጋቸውን ከእግዚአብሔር ብድራቱን እንቀበላለን ብለው የተቀመጡ ሰዎች በሙሉ ወርሃ ጳጉሜ ላይ ስለ ክርስቶስ ዳግም ምጽአት ሲሰበክ ደስ ይላቸዋል፣ ብድራታቸውን ያገኛሉ። ተመልከቱ ክርስቲያኖች፣ በዚህች ምድር ላይ ስንኖር ስለ እግዚአብሔር የከፈልነው ዋጋ በሙሉ ወደድንም ጠላንም የሆነ ጊዜ ላይ ጥያቄ ለሕይወታችን ፈጥሮብን ነበር። የጾምነው ጾም ግራ አጋብቶን ነበር። የጸለይነው ጸሎት ለምን እንደጸለይነውም ጭምር አይዋጥልንም ነበር። ጾሙም ጸሎቱም ስግደቱም ምጽዋቱም ለምን እንዳረግነው አልገባን። የሰማነውን ቅዱስ ቃሉን በመኖራችን ምክንያት ኋላ ቀሮችም ጭምር ተብለን ተወቅሰንበታል። የእግዚአብሔርን ሕግ ለማክበርና በትእዛዙ ለመኖርም ጭምር ራሳቸውን በጣም ብዙ ሰዎች ዝቅ አድርገዋል በዚህ ዘመን። እነዚህ ሁሉ ብድራታቸውን የሚያገኙት ክርስቶስ ሲመጣ፣ ስለ ስሙ ብለው የከፈሉትን ዋጋቸው፣ ስለ ስሙ ብለው ያዩትን መከራ በሙሉ እግዚአብሔርን ሲያዩ መጽናናትን ጭምር ያገኛሉ። ከእንደነዚህ አይነቶቹ እግዚአብሔር አምላክ በፈቃዱ ይደምረን ይጨምረን። በዚህ ዘመን ላይም ተመሳሳይ ነው። በነገራችን ክርስቶስ ዳግም ላይመጣ የሚችል ይመስል አኗኗርን የምንኖር ሰዎች አሉ። ብድራታችንን የእጃችንን በጽድቅ ብቻ ሳይሆን በኩነኔም ጭምር ተሰፍሮ የማይሰጠን የሚመስለን ማለት ነው። ስለዚህ ወርሃ ጳጉሜን ቤተክርስቲያን ስለ እርሱ ዳግም መምጣት ታስተምርበታለች። ሶስተኛው ስለ ክርስቶስ ዳግም መምጣት በሰሞናት ወቅት ሲመደብ ደግሞ የምታስተምረው አሁን ባለንበት በደብረ ዘይት ወቅት ላይ ነው። ቤተክርስቲያን ትምህርቶቿን ቦታ ወስና ታስተምራለች ማለት በሌሎቹ ጊዜያት ላይ አታወራም ማለት አይደለም። እየሰማችሁ ነው። ዳግም ምጽአትን እኛ የምናነሳው ደብረ ዘይት ሲመጣ ወይ ዘመን አስተምሮ ሲመጣ ወይ ወርሃ ጳጉሜ ሲመጣ ብቻ አይደለም። በየቀኑ ስለ ክርስቶስ ዳግም መምጣት ቤተክርስቲያን ትሰብካለች። በየቀኑ ክርስቲያን የሆን ሁላችንም የእርሱን መምጣት መስበክ ብቻ አይደለም እንለምነዋለንም ጭምር ናለን ብለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ከዛ ምን ትምጣ ነው ምን መንግስት ትምጣ እኮ ማለት ምን ማለት መሰላችሁ? ይሄው እኮ ነው። በላይ በሰማይ ያለችው አንተ የምትመሰገንባት ያንተ ፈቃድ የሚፈጸምባት እኛም ጭምር ተስፋ አድርገን የምንጠብቃት ያቺ መንግስት ትምጣልን እያልን በየቀኑ እንለምናለን። ትምጣልን እያልን እንማጸናለን። ይሄ የትም የሚቀር ትምህርታችን አይደለም። ቤተክርስቲያን ውስጥ ቅዳሴም ስንቀድስ ስርዓተ አምልኳችንም ላይ ስናስተምር
የክርስቶስን ሞቱንና ትንሣኤውን እንደምንናገር እርገቱንም ጭምር እንደምንመሰክር ዳግም መምጣቱንም እናስተምራለን። ይሄ ለክርስቲያኖች የሚያስጨንቅ ነገር ስላልሆነ ብዙ ሰው በነገራችን ላይ ስለ ዳግም ምጽአት መስማት እንደማይፈልግ ታውቃላችሁ። ያስጨንቀዋል፣ ይጠበዋል። ራሱ ክርስቶስ ይመጣል፣ ክርስቶስ ለፍርድ ይገኛል፣ የሰቀሉት የወጉት በሙሉ ያዩታል ሲባል ሊያሳቅቅና ሊያስፈራ እኮ የሚያስፈልገው ለማን መሰላችሁ? ለኃጢአተኞች፣ ለበደለኞች፣ ነውርን ለሰራን ሰዎች እውነት ነው። የክርስቶስ ዳግም መምጣት ያስጨንቃል። በዛን ጊዜ ላይ ፊት ለፊት የሆነውን ሆነን ነው የምንታየው። እውነተኛ የጽድቅ ፀሐይ ክርስቶስ ፊት ስንቆም እንደሆነ ሆነን ነው የምንገለጠው። ክርስቲያኖች እንደው እቺ መሬት እኮ ሁላችንንም እንዴት ሸፍና እንደቻለች እውነቴን ነው የምላችሁ። ተመልከቱ። ክርስቶስ ፀሐይ ጽድቅ እውነተኛ የማይጠልቅ ፀሐይ ይባላል። ከእርሱ ውጭ የምናያት ፀሐይ በምስራቅ ወጣ በምዕራብ የምትገባው እዚህ መሬት ላይ ያለችው ፀሐይ ነው። ልብ ብላችሁ ስሙ። እቺ ፀሐይ እንዴት አይነት ውሸታም እንደሆነች የሁላችንንም ገመና ፍንጥቅ አድርጋ ታሳይ። ጨለማ ታሪክ ይሆናል እንጂ በፀሐዩ ፊት ኃጢአቱ የተገለጠበት ሰው የለም። ጨለማን ታሪክ ይሆናል እንጂ ነውራችንና ክፋታችን አሁን በሚበራው ፀሐይ የሁላችንም ተሸፍኖልናል። ፀሐይዋ ስለማትገልጥ አይደለም። በነገራችን ላይ እግዚአብሔር ቸር ሆኖ የንስሐ ዕድሜ ሰጥቶ ስለጋረደን ነው እንጂ በሁለተኛው ክርስቶስ ዳግም በሚመጣበት ወቅት ላይ ግን እችኛዋ ፀሐይ ትጠፋለች፣ እችኛዋ ፀሐይ ትጨልማለች። ከክርስቶስስ ፊት የሚያበራ ምን አይነት ፀሐይ ሊኖር ይችላል? እቺ ፀሐይ ብርሃንን ልታመጣ ትችላለች፣ ጨለማን ልታረቅ ትችላለች። በእግዚአብሔር ዘንድ እኮ ጨለማ ራሱ በፊቱ አይጨልም። እርሱ ራሱ እኮ ብርሃን ነው። የእሱ ብርሃንነት ግን ልዩነቱ ምን መሰላችሁ? እንዳልኳችሁ እቺ ፀሐይ ጨለማን ከማራቅ ባለፈ ምንም ትርጉም የላትም። በክርስቶስ ፊት ግን ዳግም ስንመጣ ጨለማን ማራቅ ብቻ ሲሆን የሆነውን ሆነን እንደምንገኝ ኃጢአተኞች በኃጢአታቸው ጻድቃንም በጽድቃቸው ከክርስቶስ ፊት ይቀርባሉ። ማንም ከሱ ፊት ማስመሰል አይችልም ማለት ነው። አሁን በዚህ ህይወታችን ግን ማስመሰሉን ስለተለማመድንበት ፀሐይዋ ስትወጣ ገመናችንም ተሸፍኖ መለማመዱን በደንብ አድርገን ስለቻልንበት በእግዚአብሔር ፊት እንደዛ የሚመስለው ሰው አለ አይደለም። ክርስቶስ ዳግም ሲመጣ ማንም ከፊቱ አያስመስልም። እንደሆነ ሆነን የምንገኘው እዚሁ ስራችን ተሰፍሮ ተቆጥሮ በደላችንን እንዳከማቸነው ሆነን እንታያለን። አልያ ደግሞ ጽድቅን ስንሰበስብ የኖርን ሰዎች ደግሞ በጽድቃችን በእግዚአብሔር ቸርነት ከፊት ለፊቱም ልንቆም እንችላለን። ስለዚህ ስለ ክርስቶስ ትንሣኤ ቤተ ክርስቲያን ሁሌም ተሰብከዋለች። እንዳልኳችሁ አውደ ምሕረቷ ላይ ትናገረዋለች፣ በሥርዓተ ቅዳሴዋ ታስተምረዋለች። ያ አልፎ እንኳን በጉልላቷ ተሰብከዋለች። የጥንት አብያተ ክርስቲያናት ነው ይባላሉ። የጥንት አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አብያተ ክርስቲያናት በጉልላቶቻቸው ላይ መስቀል ያደርጋሉ። በመስቀሉ ላይ ደግሞ እንደምታውቁት የሰጎን እንቁላል ይደረግ ነበር እና ያቺ የሰጎን እንቁላል አንዳንድ አብያተ ክርስቲያናት የጥንቶቹ ላይ ከአንድ በላይ በሰባት ቁጥር ትቀመጣለች። ስንት ቁጥር? ሰባት የሰጎን እንቁላሎች የሚደረጉባቸው አብያተ ክርስቲያናት ነበሩ። ያ እንኳን ቢታጣ አንድ ግን አይጠፋም እና ያንን የሰጎን እንቁላል ሊቃውንት ሲያስተምሩ የቤተ ክርስቲያን የጉልላቱ አናት ላይ ተቀመጠው ሰጎን እንቁላሏን ከጣለች በኋላ እንቁላሏ ተፈልፍሎ ጫጩት ሆኖ እሷን መስሎ እስኪወጣላት ድረስ አይኗን አትነቅልም። ከዛ ከሰጎን እንቁላል አይኗን ከነቀለች ወይም ካሸሸች ወይንም ደግሞ ዞር ካለች ያው የጣለችውና ጫጩት ይሆንልኛል ብላ ተስፋ ያደረገችው ሰጎኗ ይከስፍባታል። በቃ ጫጩት አለመሆን ደረጃ ይደርሳል ማለት ነው። እየሰማችሁ ነው? ስለዚህ ስለ ልጇ ህልውና ስትል ስለ ልጇ የነገ ህይወት ዕጣ ፈንታና እሷን ጭምር የወለደችው እንዲከሽፍ ሳይሆን ጫጩት ሆኖ እሷን መስሎ እንዲያድግ ስለሆነ አይኗን አትነቅልበትም። ተመሳሳይ ነው። ሰጎን የተባለው እግዚአብሔር አምላክ ነው። እንቁላል የተባልነው አንድም እኛ ነው። ሰጎን እንቁላሏን አይኗ ላይ እንደማትነቅል ሁሉ እግዚአብሔርም የምህረት አይኖቹን ከኛ ያነሳል። እሱን መስለን እስከምንወለድ ድረስ እንድንከሽፍ ሲኦል እንድንገባ ኃጢአተኛ ሆነን እንድንኖር እግዚአብሔር የፈጠረው ማንም ሰው የለም። ክርስቲያኖች ቢሆንም አኖሮ እድል ፈንታችን ጽዋ ተርታችን እንዲህ መሰብሰብም አይሆንም ነበር። እንዴት አወቅ የምትሉ ከሆነ አሁንም ልብ ብላችሁ ስሙ። ክርስቶስ ስለ ዳግም ምጽአቱ ሲናገር ሁለተኛ በምሳሌ ያስተማረበት ክፍለ ትምህርት ደግሞ የመጀመሪያው 10 ደናግል ናቸው። ስንቱ ደናግል አልኳችሁ? 10 ደናግል ናቸው። የ10 ደናግል ታሪክ ትዝ ይላችኋል? ባጭሩ ብናስቀምጠው 5 ጎበዝ 5 ሰነፍ ደናግል አልነበሩ ይላል መጽሐፍ ቅዱሳችን። 5ቱም ጎበዙም 5ቱም ሰነፉም ዘይትና መብራት ነበራቸው። ምንና ምን ነበራቸው? ዘይትና መብራት ነበራቸው። ታሪኩን ስትቀጥሉት 5ቱ ጎበዞቹ በደንብ አድርገው ዘይታቸውንና መብራታቸውን አመጣጥነው
ይዘው ሰፍረው ቆጥረው በኋላ ላይ ሙሽራ የተባለው ክርስቶስ እስኪመጣ ድረስ ጠብቀው ነበር። አምስቱ ሰነፎቹ ደግሞ ሙሽራው ሲዘገይ እንዲሁ የበራውን መብራታቸውን ሳያመጣጥኑት በርቶ አለቀባቸው። በምንም ሊተርፉና ሊድኑ አልቻሉ። ጭብጡ ወደ ውስጥ ሳንገባ ራሱን የቻለ ትምህርት ስለሆነ ይሄኛውን ብቻ ግን አሁን ያነሳነውን ነጥብ ላጠንክርላችሁ። ማንም እግዚአብሔር እንዲከሽፍ፣ ማንም እግዚአብሔር ወደ ሲኦል እንዲገባ፣ ማንም እግዚአብሔር ተፈርዶበት ከእርሱ እንዲርቅ እንደማይፈልግ የምታውቁት በ10 ደናግል ወደ ሙሽራ ወደ ሰርጉ ቤት የገቡት 5 ናቸው። ስንቱ ናቸው? አረ መልሱ። 5 ናቸው። 5ቱ ግን አብረውት የሰርግ ቤቱ ላይ አልገቡም። 5ቱም ያልገቡትም 5ቱም የገቡትም ግን ጉዟቸውን ሙሽራው ከመምጣቱ በፊት ሲጀምሩ ግን መብራት ይዘው ነበር አልያዙ? መልሱ እንጂ ዘይትስ ይዘው ነበር አልያዙ? 5ቱ ብቻ የሚጸድቁ ቢሆንና የእግዚአብሔር መንግስት የተባለ ሰርግ ቤት ከሙሽራው ጋር የሚገቡ ከሆነ ለምን ለ5ቱ ዘይትና መብራት መስጠት አስፈለገ? የሚኮነኑ ከሆነ የሚፈረድባቸው ከሆነ ለሲኦል ተዘጋጅተው የመጡ ከሆነ ለምን ለነሱ ድል መስጠት አስፈለገ? ይህንን አይነት ጠባይ ያለን ሰዎች ስላለን ነው ክርስቲያኖች። በጣም ብዙዎች በመካከላችን ለሲኦል የተፈጠሩ ይመስል ከጽድቅ ይልቅ ለኃጢአት የሚያድናደላ ሰዎች አለን። በቃ እኔ ለሲኦል የተፈጠርኩት ራሱ እያልን የምንናገር ሰዎች አለን። ሕይወታችን ሲመረን፣ መግቢያ መውጫው ሲጨንቀን፣ ራሳችንን እንሰራዋለን ያልነውን ጽድቅ መስራት አቅቶን አንሰራውም ያልነውን ኃጢአት ምለን ተገዝተን በኋላ ላይ ደግመን ደጋግመን ስናደርገው ምናልባት እግዚአብሔር እኔን እንዲህ እንደሆነና ሲኦል እንድገባ ፈጥሮኝ ነው የሚል ሰው አለ። ሲኦል እንድትገባ ቢያስብማ ኖሮ ጭራሹኑ ባይፈጥርህ ይሻል ነበር። እግዚአብሔር ቸርነቱ እኮ እንደዚህም እያልንም ጭምር ያቆየንና እስትንፋሳችንን የቀጠለልን የተረፈንን ኃጢአት ሰርተን ሲኦል እንድንገባ አይደለም። እንዲህ በምንልበት አንደበታችን እንኳን የጽድቅን ምክንያት ማግኘት የሚችል ከሆነ እኛም ወደ ጽድቅ መግባት የምንችል ከሆነ፣ ስለዚህ በዛ የሰጎኑ እንቁላል ሁሌም ከፍ ብሎ እንቁላሉን ሰገነቱ ላይ ጉልላቱ ላይ ቀና ብለን ስናየው የክርስቶስን ዳግም መምጣት ነው የሚያስታውሰው። ተስፋ ያልቆረጠብንን አምላክ ማለት ነው። ተስፋውንም የሚያደርግብን ከጽድቁ ወደ ኃጢአት ስንጓዝ መልሰን ከኃጢአት ወደ ጽድቅ ልንመጣ እንችላለን። ተስፋ የሚያደርገን አምላክ ማለት ነው። ስለዚህ ስለ ክርስቶስ ዳግም መምጣት ክርስቲያኖች የሚፈሩት የሚሳቀቁት ነገር አይደለም። እንዳልኳችሁ እንዲሁም የምንናፍቀው ነገር ነው። ምን ለዚህ ዓለም እውነት ኖረን ራሱ የሚያጓጓ ነገር አለ? ሁሉም የኖሩት እኮ ጥለውት ሄደው ዝናቸው በዓለም የተነገረላቸው አይሞቱም ጭምር ተብለው ራሱ ሰው ሁሉ የተንከባከባቸው ሰዎች ጻድቁም ኃጥኡም እኮ ወደ መቃብር ገብቶ ምንም የሚያጓጓ ነገር እኮ የለም። እውነቴን ነው የምላችሁ፣ ምንም የሚያጓጓ ነገር የለም። ሊያጓጓን የሚችል በዚህ ህይወት ምናልባት አንድ ነገር ካለ በዚህኛው ህይወት ተሻግር የምንገባው ሁለተኛው ህይወት እንዳለ ስለምናውቀው እሱም ከእግዚአብሔር ጋር መኖር ነው። በዚህ ህይወታችን ክርስቲያኖች ብቸኛ የምናፍቀው ነገር ቢያደርግልን ሳንሞትም ከእግዚአብሔር ጋር መኖር ነው። ሞተንም ካረግን በኋላ ከእግዚአብሔር ጋር መኖር ነው እንጂ ሌላ ምንም የሚያስቸኩለን የሚያስናፍቀን እንድንኖር የሚያጓጓን ነገር የለም። ምኞታችን አያልቅም። የምንኖርበት ህይወት ላይ ሁሉ ነገራችን አያባራም። ችግራችን አያልቅ፣ ደስታችን አያባራም። በዚህ ሁሉ ምስቅልቅል ባለው ስሜታችን ውስጥ አንድ ሊያሳርፈን የሚችለው ከገባንበት መውጣት ካገኘንበት ማጣት የሌለበት ስፍራ ቢኖር የእግዚአብሔር መንግስት ነው። ለዚህ መንግስት ክርስቲያን ይጓጓል፣ ይቸኩላል። ሲሰማው ናፍቆት የበለጠ ንገሩኝ ይላል እንጂ ደብረ ዘይት ሲመጣ ለምን እንደምንሳቀቅ ከሱ ጋር የምንኖርበት ጊዜ ቅርብ እንደሆነ ስናውቅ እንዲያውም እንጓጓለን እንጂ ስንቱ ሁላችንም በየቤታችን እኮ የቤተ ክርስቲያን ችግር፣ መከራ፣ ውጣ ውረድ ያ ሁሉ የምንሰማው የምናየው ነገር በሙሉ እረፍት የምናገኘው እኮ የዛን ጊዜ ነው። እረፍት የምናገኘው የዛን ጊዜ ነው። ባለቤቱ መጥቶ ፍርድ መስጠት ሲጀምር በቃ። አለበለዚያማ በዚህ ምን ቸኩለን ናፍቀን ከሶስት የምንጠብቀው ምን ፍርድ አለ? ከሶስት ተስፋ አድርገን ነው ምን የምንኖረው መሬት አለ? ለዛ እኮ ነው ልበ አምላክ ቅዱስ ነው አሁንስ ተስፋዬ እግዚአብሔር ነው። አሁንስ ተስፋዬ ማን? በቃ እግዚአብሔር ነው። ሌላ ማንም የለህም ማለት እኮ። አሁንስ ተስፋዬ እግዚአብሔር ነው። ሁላችንም እግዚአብሔር አምላክ ሆነ ተስፋችን ይሁንልን። ሁላችንም ራሳችን በአንደበታችን ተስፋዬ እግዚአብሔር ነው እንላለን እንጂ ለራሳችን ያበጀናቸው ተስፋዎች በጣም ብዙ ስላሉ በዚሁ ሐሳብ መነሻነት ታዲያ በደብረ ዘይት ላይ ከሚነበቡ ስለ ክርስቶስ ዳግም መምጣት ቅድም ካነሳናቸው ከማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ውጪ ከወንጌላችን ውስጥ ስለ ክርስቶስ ዳግም መምጣት ከተነገሩ የመጽሐፍ ቅዱስ ክፍሎች መካከል አንደኛው
እኛ ለትምህርታችን መነሻ አድርገን ያነበብነው። ሲነበብ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ብዙ ሰው በዙሪያው ነበር። በጣም ብዙ ሰው ነበረ። ስለ ሁሉም የሚፈልጉት ምክንያት አላቸው። ክርስቶስ ለመብላት ለመጠጣት የሚመጣ አለ፣ ለተአምር የሚመጣ አለ፣ የተሻለ ነገር ፈልጎ የሚመጣ አለ፣ ሊከተለው የሚመጣ ሰው አለ። ብዙ ሰው ነበር። ክርስቶስ ማንንም ስለመጣበት ምክንያት ይቀበለዋል እንጂ አንዳቸውንም ገፍቶ እኔ የምፈልጋችሁ በዚህ ነው እንጂ እናንተ የመጣችሁበት ምክንያት በዚህ ስለሆነ አልፈልጋችሁም አይደል። በተሳሳተ ምክንያት እንኳን የመጡትን ሰዎች አመጣጣቸውን ያስተካክልላቸው። ባልሆነ ምክንያት የመጡትን ሰዎች ራሱ በዚህ ቅጽበት ላይ ታዲያ ጌታችን ኢየሱስ ክርስቶስ በጣም ብዙ ሰዎች ዙሪያው ላይ ከበውት ነበረ። ከነዛ ከከበቡት ሰዎች ራሱን ፈቀቅ አደረገና ወደ ተራራ ወጣ። ወደ ምን ወጣ? ወደ ተራራ ወጣ። ተለያቸው። ሰው የሌለበት እጽዋት ብቻ ያሉበት እሱና ራሱ ብቻ የሆኑበት ስፍራ ላይ ራሱን ለየ። ቀጠለና ደግሞ ደቀ መዛሙርቱን በመርከብ ተሳፍረው ተሻግረው እንዲጠብቁ ታዘዛቸው። ክርስቶስ ብቻውን ነው። ደቀ መዛሙርቱ ደግሞ በመርከብ ላይ ተጭነው ከአንዱ ቦታ ወደ ሌላ ቦታ እንዲሻገሩ ሂዱ ብሎ አዘዛቸው። ክርስቶስ ብቻውን ከዛ ሁሉ ሰው ተለይቶ ከዛ ሁሉ ሰው አብረውት ከነበሩትም ጭምር ራሱን የለየበት ምክንያት አለ። አንደኛ ጌታችን ኢየሱስ ክርስቶስ በጣም ብዙ ቦታዎች ላይ አይታችሁት ከሆነ የሆነ ነገር ካደረገና የሆነ ነገር ከፈጸመ በኋላ ወይ የሰራላቸውን ሰዎች ዝም በሉ ይላቸዋል፣ አለበለዚያ ደግሞ እሱ ድርጊቱን ካደረገው በኋላ ፈቀቅ ብሎ ይሄዳል። ለምንድነው? አንደኛ ምስጋና ከማንም ስለማይፈልግም። እየሰማችሁ ነው? ምስጋና ከማንም አይፈልግም። ማለትም እነዛ የሚያመሰግኑት ሰዎች የእውነት የማያመሰግኑት ስለነበሩ ተአምራትን ሲያዩ የሚያመሰግኑት ሲያበላና ሲያጠግባቸው ደስ ተሰኝተው ካላነገስን ብለው ስለሚያዩት ነገር የሚያመሰግኑት ነበሩ። ስለዚህ ከነሱ ምስጋናን አይፈልግም ነበር። ምስጋና በጣም ክርስቲያኖች መጠንቀቅ አለብን። በተለይ በዚች ምድር ላይ ስንሉ በዚች ምድር ላይ የተመሰገን በዚች ምድር ላይ ከእግዚአብሔር የምንቀበለውን ብድራታችንን በሙሉ ዋጋውን ከሰው የተቀበልን ሰዎች በቀጣይቱ ሕይወት ከእግዚአብሔር ምን የምንቀበለው ነገር አለ? እውነት ሊያስፈራን እኮ ያስፈልጋል። ቅድም ያልኳችሁ የጌታችን የኢየሱስ ክርስቶስ ስለ ዳግም መምጣቱ ያስተማረበት የአስሩ ደናግል ትምህርት ላይ ሊቃውንተ ቤተ ክርስቲያን አስሩም ደናግል ያበሩት የነበረው ሻማ እንደነበረ ይናገራል። ወንጌልም ላይ ተጽፎ አይታችሁታል። እና አምስቱ ሰነፎቹ ሻማቸው ሁሌ የበራ ነበር። እየሰማችሁ ነው? ሻማቸው ሁሌ የበራ ነበር። እና ሻማው በተለያየ ምስጢር ይተረጎማል። እኛ ለዚህ ላነሳነው ነጥብ ለምስጋና ግን እንዴት ተብሎ እንደሚተረጎም እንድታውቁት የሚበራው ሻማ የምስጋና ምሳሌ ነው ይላሉ ሊቃውንት። እና እነዚህ አምስቱ ሰነፎቹ ሁሌም ሻማቸው ይበራ የነበረው ሙሽራው እንኳን ቢዘገይ ሻማቸው እንዲበራ ይፈልጉ የነበሩት ሰው እንዲያያቸው ስለሚፈልጉ ነው ይላል። እየሰማችሁ ነው? ዘይቱ የእምነት ምሳሌ ነው። ይበራ የነበረው ብርሃን የምግባር ምሳሌ ነው። የሰው ምግባሩ ከእምነቱ ነው የሚመነጨው። የማናምነውን ነገር ልንኖረው ልናደርገው ልንፈጽመው አንችልም። ያመነውን ነገር ደግሞ በአንጻሩ የማድረግ የመፈጸም የመከወን ግዴታ አለብን። በቃ ይሄ ክርስቲያኖች ማመን አለብን። እንዲህ አይነቱን ነገር ማመን ብቻ አይደለም፣ ካመን ደግሞ ማድረግ አለብን። እምነታቸው አለ፣ እሳት የተባለ ስራቸው ደግሞ ይነዳል። ስራቸው ግን መንደድ የሌለበት ቦታ ላይ ነበር ይነድ የነበረው። ሙሽራው ዘግይቷል እኮ። ሙሽራው ከዘገየ ይጠብቁት የነበረው ሙሽራ የተባለው ክርስቶስ በጠበቁት ሰዓት ላይ ሳይመጣ እነዛ አምስቱ ሰነፍ የሆኑት ደናግላን ለምንድነው መብራታቸውን የሚያበሩት ከተባለ ብርሃን ጥቅሙ ምን መሰላችሁ? አንደኛው ጨለማን ማራቅ። ጨለማ ሲርቅ በብርሃን ምክንያት ደግሞ ያበራውን ጨለማውን ያራቀውን የማየት ደግሞ ግዴታ ይኖርብናል። እየሰማችሁ ነው? እና እነዚህ አምስት ሰነፎች ያደርጉ የነበሩትን ተግባር አባቶቻችን ሲያስተምሩ ምን ይላሉ? ሻማቸውን ያበሩ የነበሩት ሙሽራው እንኳን ዘግይቶ ለኩሳውት ማመጣጠን ያልቻሉት በማብራታቸው ምክንያት ብርሃን እንዳላቸውም ጭምር ተመልክተው ሰዎች እንዲያመሰግኗቸው ስለሚፈልጉ ነው። የአብዛኞቻችን የጽድቅ ስራ እግዚአብሔር ከሚያዩ ይልቅ ሰው እንዲያይልን እንፈልጋለን። ስንሰጥ በካሜራ ነው፣ ስንመጸውጥ በካሜራ ነው፣ ስናበላ በካሜራ ነው። እንዴ ተደብቀን የምንሰራው ጽድቅ እንዳለው ኃጢአት ካለ ተደብቀን የምንሰራው ጽድቅ እንዴት ይጠፋል? ሁላችንም ተደብቀን የምንሰራው ኃጢአት እኮ አለ፣ ሰው እንዳያይብን ብለን ማለት። እንዴት ሰው የማያይብን ጽድቅ ይታጣብናል? ማንም የማያውቀው እግዚአብሔር ብቻ ግን የሚመለከተው። እውነቴን እኮ ነው የምላችሁ፣ የሰው ታሪኩ እኮ ይሄ እኮ ነው። በቃ
በጋድ የምንሰራው ኃጢአት አለ፣ ተደብቀን የምንሰራው ደግሞ ኃጢአት አለ። በጋድ የምንሰራው ጽድቅ አለ። ለአንዳንዶቻችን ግን ተደብቀን የምንሰራውን ጽድቅ ያለን አይመስልንም። ቢኖረን ራሱ ሰው ካላየው እግዚአብሔር የማያየው ይመስልናል። እንዳይመስላችሁ፣ እግዚአብሔር ያያል። ብርሃን ነው እግዚአብሔር ብርሃን ነው፣ ያያል። የደብረ ዘይት ዕለት ላይ የሚሰበከው የዳዊት መዝሙር ላይ እግዚአብሔር በግልጽ ይመጣል ካለ በኋላ እሳት በፊቱ ይነዳል ይላል። እሳት እኮ ብርሃን እኮ ነው። ጨለማን ማራቅ ብቻ ሳይሆን መታየትንም ጭምር ይሰጣል። እግዚአብሔር ተደብቀን የምንሰራትን ጽድቅ እንኳን ዋጋውን ለመስጠት ይናገራል። አላምን ስላልነው እኮ እንጂ ስለ ጸሎትም ሲያስተምር ነግሮናል። ስትጸልዩ በራችሁን ዘግታችሁ ሰው ሳያችሁ ጸልዩዋል። በስውር ያያችሁ እግዚአብሔር በምን ይከፍላችኋል? ለጸሎት ተዘግቶት ለሚጸልየው ሰው ሳያየን ከእግዚአብሔር ፊት ያነባነውን እንባ መልሱን እግዚአብሔር ከሰጠ ከሱ ብቻ የሚታወቅ ጽድቃችንን በሰማያት በዳግም ምጽአት ጊዜ ላይ አላውቀውም የሚል ይመስላችሁ? አያረገውም። እግዚአብሔር እንኳን ተሰውረን የሰራነውን ጽድቅ ቀርቶ እኮ ሰው እንዲያይልን እንኳን ብለን የሰራነውን ጽድቅ እንኳን እኮ እግዚአብሔር አይቶት በታይታ ዋጋችንን ቀንሶ በመስራታችን ደግሞ የሚገባንን እኮ የሚቸር ነው። ምስጋናቸውን ግን በዚህች ምድር ብቻ የሚቀበሉ በላይኛው ሰማይ ተስፋ ያደርጉት ዘንድ እግዚአብሔር እንዲያመሰግናቸው የማይናፍቁትን ሰዎች በሙሉ ግን ወዮላቸው። በጣም ትልቅ ነገር ነው። አብዛኞቻችን የሰውን ምስጋናን የምንፈልገው፣ አብዛኞቻችን ሰው አቦ አቦ እንዲለን የምንፈልገው፣ አብዛኞቻችን ከእግዚአብሔር ይልቅ ለሰው ተገዝተን የምንኖረው። ይህ መስተካከል አለበት። ክርስቲያኖች እንደዚህ አይነቱን ክርስትናም እግዚአብሔርም አላሳየንም፣ ክርስቶስም ኖሮን ጭምር አላስተማረን። የሰራውን ነገር በሙሉ በስውር ነበር ያደርግ ነበር። አበላ አጠጣ፣ ራሱን ወደ ተራራ ለየ። እንዲያዩትም አልፈለገም። ደቀ መዛሙርቱንም ሂዱ አላቸው። በቃ እናንተ ስለዚህ መለየት ያስፈልጋል ማለት ነው። እግዚአብሔር ብቻ የሚያውቀው ጽድቅ እንዲኖረን እሱ በቸርነቱ ይርዳል። በቃ ተሰውረን የምንሰራው ጽድቅ ማለት ነው። ማንም ብቻ ሳይሆን እግዚአብሔር ማን ብቻ የሚያውቀው እሱ ብቻ። በቃ ወደ ተራራው ሄደ። ደቀ መዛሙርቱን ተሳፍራችሁ በመርከብ ሂዱ አላቸው። እሱ አብሯቸው አልተሳፈረም። በመርከቡ ላይ የተወሰነ ምዕራፍ ከሄዱ በኋላ የቅዱስ ዮሐንስ ወንጌል ምዕራፍ 6 ሲናገር 20-30 ምዕራፍ ከሄዱ በኋላ ይላል። ማለትም ከወደቡ ከተነሱበት በደንብ ከራቁ በኋላ ኃይለኛ ንፋስ ተነሳባቸው። ከዚህ በፊት ንፋስ ሲነሳባቸው የተሳፈሩበት መርከብ ላይ አውሎና ንፋስ ሲያስጨንቃቸው መርከቢቱ ልትገለበጥ ስትደርስ ክርስቶስ ከመካከላቸው ተኝቶ ቀስቅሰውት ልንጠፋ ነው አይገድህምን ብለው ማዕበሉን ጸጥ አድርጎላቸው። የዚህኛው ቅጽበት ላይ ግን ክርስቶስ አብሯቸው አልነበረም። ወደ ተራራ ሄዶ ነበር። ብቻቸውን ነው እዛ መርከብ ውስጥ ያሉት። ብቻቸውን ሆነው ነው በዛ መርከብ ላይ ማዕበልና ወጀብ የተነሳባቸው። ፈሩ፣ ደነገጡ። መፍራትና መደንገጥ ብቻ አይደለም ልንሞት ነው ብለው ጭምር ተጨነቁ። ጌታችን ኢየሱስ ክርስቶስ የዛን ጊዜ ላይ እነሱ ተጨንቀው ተወጥረው እንሞትበታለን ባሉት በማዕበሉ መካከል ውሃውን እየረገጠ መጣ። ምኑን እየረገጠ መጣ? ውሃውን እየረገጠ መጣ። ውሃውን እየረገጠ መጣ። ከመካከላቸውም አዩት፣ ደነገጡ፣ ምትሃት ነው አሉ። ክርስቶስ መሆንና አለመሆኑን ማዕበሉ ነፋሱ በግልጽ ሊያዩት ምክንያት ስለሆነባቸው በቃ አልታያላቸው፣ ምትሃት ነው አሉ። መጽሐፍ ትርጓሜያችን ሲናገር ምትሃት መስሎ የተሰማቸው ክርስቶስ አይደለም ብለው የተጠራጠሩት ሐዋርያት አባቶቻችን የማቴዎስ ወንጌል ምዕራፍ 10 ላይ ከእግዚአብሔር ዘንድ ስልጣን ተሰጥቷቸው ሕሙማንን ይፈውሱ ዘንድ፣ ለምጻሞችን ያነጹ ዘንድ፣ አጋንንትንም ያወጡ ዘንድ እግዚአብሔር አምላክ ስልጣን ሰጥቷቸው ነበር። በምድር ላይ አልታዘዝ ያላቸው አጋንንት አልነበረም። አልታዘዝ ያላቸው አጋንንት ራሱ ከነበረ ለምክንያት ነበር። እርሱም አንድ ቦታ ነው። የማርቆስ ወንጌል ምዕራፍ 9 ላይ ነው። አንድ ቦታ ላይ ብቻ ሲታገሉት አልወጣም ያለው፣ እሱም የራሱን የቻለ ምክንያት አለ። አሁን ግን ክርስቶስ በባህሩ ላይ ሲራመድ አይተውት ክርስቶስ አለመሆኑን አለማወቅ ብቻ ሳይሆን ፍርሃትም ጭምር የተጨመረባቸው ለምንድን ነው? በመንገድ ላይ በመሬት ላይ በየብስ ላይ እናወጣው ዘንድ አውጥተንም ጭምር ከሰዎች ስናሳፍረው የነበረው ርኩስ መንፈስ ማውጣት የማንችልበት ባህር ላይ መጥቶ ሊያሰጥመን ነው ብለው ክርስቶስን ሰይጣን ስለመሰላቸው። እየሰማችሁ ነው? አምላካቸውን አለማወቅ አንድ ነገር ነው። አምላካቸው በሌላ ነገር መመሰል ደግሞ ሌላ ጉዳይ። ተጨነቁ፣ ተጠበቡ። ጌታችን ኢየሱስ ክርስቶስ ጭንቀቱን፣ ፍርሃቱን፣ የሚሰማቸውን ስሜት ሊያርቅላቸው ሲቀርብ ግን አይዟችሁን የነኛ አትፍሩ አላቸው። አይዟችሁን የነኛ አትፍሩ፣ አትሳቀቁ፣ ምትሃት አይደለም
እውነት እኔ ነኝ መሬቱን እየረገጥኩ የምራመደው ባህሩንም እየረገጥኩ የመጣሁት እኔ ነኝ አለ። እውነት ነው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ባህሩን እየረገጠ የመጣበት ራሱን የቻለ ምክንያት አለ። መጽሐፈ ኢዮብ ምዕራፍ 9 ቁጥር 8 ላይ ጻድቁ ኢዮብ ምን ብሎ ይናገራል? ሰማይን ብቻውን ያዘጋጀ ይላል። እስኪ ሰማይን በሉ ብቻውን ያዘጋጀ፣ በባህሩም ማዕበል የምትረግጥ፣ በባህሩ መካከል የሚረግጠው ሰማይም ለብቻው ያዘጋጀው ማን ብቻ? እግዚአብሔር ብቻ። የላይኛው መስመር ሰማይን ብቻውን ያዘጋጀ የሚለው እግዚአብሔር ነው ብሎ ለማመን አይምሯችን ከፈቀደ ባህርንም ሊረግጥና ሊገስጻት የሚችለው ማን ብቻ ነው? ስለዚህ እያሳያቸው ያለው የኦሪትን መጽሐፍት ነው። ገልጠው ላነበቡ እርሱ እንደሆነ ምስክር ሊሆኑ ጥቅስ መጥቀስ አላስፈልገውም። ክርስቶስ ባህሩን እየረገጠ መጣ። ኢዮብን ቢያውቁት ክርስቶስን ያውቁት ነበር። መጽሐፍትን ባለማወቃቸው ምክንያት ሕዝቤ ዕውቀትን በማጣቱ ምክንያት ጠፋ ያለው ክርስቶስ እኮ ወዶ አይደለም። ዛሬ መጽሐፍትን ስለማናውቅ ዕውቀትም ጭምር ከኛ ስለራቀ ከቤተ ክርስቲያን ከዕውቀቷን ቁጭ ብለን ስለማንጠግብ ማንም የመጣው ሁሉ ይነዳናል። በቃ ማንም የመጣው ሁሉ ያሳስተናል። ማንም የመጣው ሁሉ ስለ መጽሐፍ ቅዱስ መላምት አስቀምጦ ይሄዳል። እኛም እውነት ነው ብለን አምነነው እንከተላለን። ይህ መስተካከል አለበት። ፈሩ፣ ደነገጡ። አይዟችሁን የነኛ አትፍሩ አላቸው ክርስቶስ። ይሄንን ሲያይ ቅዱስ ጴጥሮስ የልብ ልብ ተሰማው። አምላኩ ነዋ። ስለዚህ እባክህ ጌታ ሆይ ና በለኛ፣ ወደ አንተ እንድመጣ ፍቀድ አለ። ክርስቶስ ና አለ። ምን ችግር አለው? ና ወደ እኔ። በባህሩ ላይ የቆመውን ክርስቶስን እያየ መርከቡ ላይ ነበር። ልክ ቅዱስ ጴጥሮስ ከመርከቡ ወጥቶ ባህሩን እንደ የብስ መርገጥ ሲጀምር ግን በባህሩ ላይ ይነፍስ የነበረው ነፋስና አውሎ ግን ልቡን እንዲሽር አደረገ። ተጠራጠረ፣ ፈራ፣ ተርበተበተ። በባህሩ ላይ ቆሞ ያየውን ክርስቶስን አምኖት ነበረ ጉዞን የጀመረው። እሱ ጋር እስኪደርስ ድረስ የነበረው ማዕበልና ውርጅብኝ ግን እረፍት ነሳው። ወዲያውኑ መስጠም ጀመረ። የዛን ጊዜ ላይ ነው ጌታ ሆይ ምን አርገኛል? አድነኛል። በቃ ሌላ ምንም አማራጭ ነው። ጌታችን ኢየሱስ ክርስቶስም ስቦ አወጣ። ይሄ ታሪክ በቁመናው ሲነበብ ክርስቲያኖች አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ ጌትነቱን ያሳየበት፣ ባህርን መገሰጽ ነፋሳትንም ጸጥ ማስባል የሚችል እርሱ ብቻ እንደሆነ ለማጠየቅ። ይሄን ታሪክ ግን ሊቃውንተ ቤተ ክርስቲያን ሲያስተምሩ የዳግም ምጽአትም ታሪክ ነው ይላል። የምን ምጽአት? የክርስቶስ ዳግም መምጣት ታሪክ ከማቴዎስ ወንጌል ምዕራፍ 24 25 አስቀድሞ እንደሚመጣ ክርስቶስ ነግሯቸው ነበር። ልብ ብላችሁ ስሙ። ክርስቶስ እነዛን ሁሉ ሰዎች የሚያደርግላቸውን ካደረገ በኋላ ወደ ምንድን ነው ፈቀቅ አለ ያልኳችሁ? ጎሽ ጠፋባችሁ። ወደ ምንድን ነው ፈቀቅ አለ ያልኳችሁ? ወደ ተራራ ፈቀቅ አለ። መጀመሪያ አብሯቸው ነበረ። ከዛ ወደ ተራራው ፈቀቅ አለ። በኋላ ላይ ደግሞ ደቀ መዛሙርቱ ወደ መርከቡ ከገቡ በኋላ ተመልሶ ምን አደረገ? መጣ። አብሯቸው ሲበላ የነበረበት ጊዜ ማለት ክርስቶስ ሰው የሆነበት ዘመን ማለት ነው። አብልቷቸው አጠጥቷቸው ደቀ መዛሙርቱን እናንተ በመርከብ ሂዱ፣ ህዝቡን እናንተም ወደ መጣችሁበት ሂዱ ብሎ ፈቀቅ አለ ወደ ተራራው ማለት አረገ ማለት ነው። ምን አረገ ማለት ነው? አረገ ማለት ነው። ካረገ በኋላ ወደ ተራራው የወጣው ክርስቶስ ደቀ መዛሙርቱ በመርከቡ ተሳፍረው የተወሰነ ከሄዱ በኋላ ከተራራው ምን አደረገ? ወረደ። ያረገው ጌታችን ኢየሱስ ክርስቶስ ጊዜው ሲደርስ ምን ማድረጉ አይቀርም ማለት ነው። መምጣቱ መውረዱ አይቀርም። የወረደው በየትኛው ሰዓት ላይ? አንደኛ በአራተኛው ሰዓተ ሌሊት ነው የሚለው። ተመልከቷቸው እስኪ። የወረደበት ጊዜ በመርከቡ ላይ የነበሩትን ደቀ መዛሙርቱን ለማጽናናት የመጣበት ሰዓት ማለት መርከቢቱ በጣም የተጨነቀችበት ሰዓት ነበር። ያቺ ሐዋርያት ተሳፍረው ሄዱባት የነበረችው መርከብ አሁን የተሰበሰብንባት ቤተክርስቲያን ናት። ቤተክርስቲያን በጣም የተጨነቀችበት፣ በጣም የተወጠረችበት፣ በጣም ብዙ ፈተናና ችግር ያሳለፈችበት ዘመን የኛ ዘመን ትናንትናም ነበረ፣ አሁንም ግን አለ። እውነቱ እንደዛ ነው። በደንብ የተፈተነችበት የተቸገረችበት ዘመን። ማይበሉ ሞገዱ ከውጭ ብቻ አይደለም ተሳፋሪዎቹን ጭምር እውነተኛው መርከብ ላይ የተሳፈርኩት እንዴ ብለው እስኪጠራጠሩ ያደረጋቸው ጊዜ። አብዛኞቻችን እኮ መርከቧ መርከብ እንደሆነች እናምን ይሆናል። ማዕበልና ወጀቡ ከውጭ ግን ሲበዛ መውጣት የሚያምረን ሰዎች እኮ አሉ። ውጭ ስንወጣ ሊረጋጋ የሚችል የሚመስለን መርከብ ከተባለች ቤተክርስቲያን በውጭ የሚመጣባት ፈተና እንዳለ ሁሉ በውስጥ ደግሞ የሐዋርያቱን ጩኸት ነበር።
አለመረጋጋት ነበር በእኛ መካከል። በነገራችን ላይ ፈተናውን የሚያብሰው የውጩ ነፋስ አይደለም፣ የኛ አለመረጋጋት። እየሰማችሁ? የኛ አለመረጋጋት፣ የኛ በጸጥታና በእርጋታ እግዚአብሔርን አለመጠበቅ፣ የኛ አለመጸለይ፣ አለመጾም፣ አለመስገድ፣ እውነተኛ ሆነን አለመኖር ነው ዋጋ የሚያስከፍለው። ይሄው ነው እውነታው ክርስቲያኖች። በውጭ ያለውን ከምንሳቀቅ ውስጥ ያለነው እኛ በተስተካከልን ነበር ሁላችን። የዛን ጊዜ ላይ ውጩ አያስፈራንም ነበር እውነት ለመናገር። አሁን ውጩን የምንፈራው ውስጡም ያለነው ሰዎች ስለምንጫጫ፣ ውስጥ ያለነውን ሰዎች ስለምንጮህ። እንደው ተሰብስበን የጮህነው ጩኸት ጸሎት ቢሆን ምን አለ ባማረብን። እንደው ተሰብስበን የጮህነው ጩኸት ልክ እንደ ቅዱስ ጴጥሮስ ጌታ ሆይ አድነኝ ቢሆን አንድ ነገር። አብዛኞቻችን የምንጮኸው ጩኸት የተለያየ ጩኸት ነው። አንዳንዶቻችን ለምን ተበጠበጠች ቤተክርስቲያኒቱ ብለን እንጮሃለን። አንዳንዶቻችን የተበጠበጠው ቤተክርስቲያን ውስጥ ብንኖር እንኳን አብረውን ያሉንን ሰዎች እያየን የምንጫጫውም አንጠፋ። ተመልከቱ እስቲ ክርስቲያኖች፣ እቺ የነበረችበት ሐዋርያት ተሳፍረው የነበሩባት መርከብ እኮ ማለት ሁሉንም ሐዋርያት የጫነች ናት። ልብ ብላችሁ ስሙ። ሁሉንም ማለት እዚህ መርከብ ውስጥ ይሁዳም ነበረ ማለት ነው። ማን ነበረ? አረ በሉ መልሱ። ይሁዳ ነበረ። ለምሳሌ ሐዋርያት እንደው የዋሃን ቅልቦች ምስኪን እንዲሁም ደግሞ ሩሩህ ስለሆኑ ነው እንጂ ይሁዳ ከነሱ መካከል የነበረበት መርከብ ውስጥ ያ ሁሉ ውርጅብኝ ሲመጣ በማን ምክንያት ነው ብሎ ማላከክ ይችሉ ነበር። በይሁዳ እኮ ማለት ይችሉ ነበር። ተውት ይሁዳንሽ፣ ሌሎቹም ሁሉም እኮ ይዘውት የመጡት ታሪክ ነበር። አንተ እንዲህ ስለሆንክ ነው፣ አንተ እንዲህ ስለሆንክ ነው ይሄ ሁሉ ውርጅብኝ የመጣብን እንኳን እኮ መባባል ይችላል። ሐዋርያት ይህን ያላረጉ። እኛ ግን አሁን ይህን እያደረግ ነው። የተፈተንበት የተቸገርንበት ውጣ ውረድ ውስጥ የገባንበትን ምክንያት እኔ ነኝ ከማለት ይልቅ ጣት ነው የምንቀስረው። እገሌ ነው እያለ እርሱ ምክንያት ስለሆነ ነው፣ እርሷ ምክንያት ስለሆነች ነው እንላለን። አይሰራም እንደዛ። ተሰብስበን ጣት እየተቀሳሰርን ጥፋቱ የእሷ ነው ከምንል የእኔ ነው ብለን ብናለቅስ ምን አለ በበጀን ነበር። እኔ ነኝ ጥፋተኛው ብንኖረው እንረጋጋ ነበር። ግን ማን ይላል ከኛ መካከል? አፋችን ይለው ይሆናል፣ ልባችን ግን አያምነው። አባ ጴሜን የሚባል የቤተክርስቲያን ጻድቅ ምን ይላል መሰላችሁ? አብራችሁን ብሎ አቤቱ ጌታ ሆይ በሉ እስኪ። አፌ የሚለው ልቤ እንዲለው አስለምደው። እንደ አፋችን እኔ ነኝ ኃጢአተኛ የሚል የለም። እንደ ልባችን ግን እነሱ ነው ብሎ የሚጠቁም ግን አይኖርም። እናውቀዋለን ሁላችንም እንደዛ ስለሆነ። ስለዚህ ተሳፍረው የነበሩባት ውርጅብኝ የበዛባት ያቺ መርከብ ቤተክርስቲያን ናት። አንድም ያቺ መርከብ የኛ ሰውነት ናት። መርከቢቱ 12 ሐዋርያት እንደቻለች የኛም ሰውነት በጣም ብዙ ነገር ችሏል። እውነቴን ነው የምነግራችሁ፣ በጣም ብዙ ነገር ተሸክሟል። በቃ መርከብ እንኳን እኮ ማዕበልና ወጀብ ሲበዛባት ታውቃላችሁ አይደል? ከክብደት የተነሳ ነው እንኳን እኮ ተብሎ ዕቃ ይጣላል። የኛ ሰውነት ያ ሁሉ ነገር እየወረደበትና እየመጣበት ኃጢአት እንደፈለገ በግራ በቀኝ ሲያማታው እንኳን እኮ የኃጢአታችን ብዛት ነው ብለን እንኳን ኃጢአት አንቀንስም። እንዲያውም እንጨምራለን፣ እንፈራለን፣ እንደነግጣለን። እንደውም ብዙ ነገር መጨመር ነው እንጂ እንዳንናወጥ እንላለን። ያቺ መርከብ የኛ ሰውነት ናት። ያቺ መርከብ ቤተክርስቲያን ናት። ማዕበሉ ወጀቡ የተባለው ክርስቶስ የማቴዎስ ወንጌል ምዕራፍ 24 ላይ የተናገረው ዳግም ሲመጣ ከመምጣቱ በፊት የሚታዩ ምልክቶች ናቸው። ምን የቀረን ነገር አለ በዚህ ዘመን? እውነቴን እኮ ነው። ምን የቀረን ነገር አለ? ምን ያላየነው ምልክት አለ? እንደው ከምልክቱ ሁሉ የከፋውን ልንገራችሁ። ከምልክቱ ሁሉ የከፋው ደቀ መዛሙርቱ የነበሩበት መርከብ ላይ እንዳልኳችሁ ያ ሁሉ ውርጅብኝ ሲደርስ ጌታችን ኢየሱስ ክርስቶስ በዛ ሁሉ ውርጅብኝ መካከል ምኑን እየረገጠን የመጣው? ባህሩን፣ ውሃውን እየረገጠን የመጣው። ለኛ ይሆናል እንጂ ያ ፈተና ያስቸገረን ለእግዚአብሔር አያስቸግረው። ለኛ ይሆናል እንጂ የዘመኑ ፍጻሜ ያስጨነቀን ለሱ ያስጨንቀው። እሱማ ስንዴውን ሊሰበስብ ነው የሚመጣው። እሱማ ልጆች ያሉት መስሎት እኛን ወደ ጎተራው ሊያመጣን የሚመጣው። ማን ልጅ ተርፎት እኛ መካከል? ሁላችንም እንክርዳድ ሆነንበታል እኮ። ሁላችንም ገለባ ሆነንበታል። ብንታይ ምንም ነገር የሌለን ማለት ነው። በቃ በጣም የምናሳዝን ሰዎች ሆነን። እንደዛ እንኳን ሆኖ እየረገጠ ተስፋ እያደረገ መጣ። ቅዱስ ጴጥሮስ፣ ሌሎቹም ሐዋርያት ክርስቶስ እየረገጠ በባህሩ ላይ ሲመጣ አይተውት ምን ነበር ያሉት? ምትሃት ነው እኮ ነው ያሉት። ከዘመኑ ምልክት ሁሉ የከፋው እኮ ክርስቲያኖች ሆነ መሰላችሁ። ይሄንን ምልክት እንኳን እያየ ክርስቲያን እኮ ምትሃት ነው ይላል። የአጋጣሚ መገጣጠም ነው ይላል። አንዳንዶቻችን ይሄንን ሁሉ ምልክት እያየን የቤተ ክርስቲያንን ድምፅ ሰምተን የክርስቶስን መምጣት ናፍቀን ከምንኖር ይልቅ ክርስቶስን ራሱ
እውነት ክብር ምስጋና ይድረሰውና ራሱ የለም ብለን የምንክድ ሰዎች በዚሁ ዘመን ተነስተን እንዴት እየከፋን እንዴት እየጨከን እንዴት እየራቅን እንደሆነ ተመልከቱት። ምትሃት ነው ብለው ተጨነቁ። ዛሬም በዘመናችን እንደዛው የሚሉ አሉ። ዳግም ምጽአት የማይሆን የሚመስላቸው እንደ ሰዱቃውያን ስለ ትንሣኤ ሙታን ሲነገራቸው የሚቀልዱ የሚስቁ በልተን ጠጥተን እንኖራለን ብለው የሚናገሩ አሕዛብ አይደሉም እነዚህ። አሕዛብማ ቢያደርጉት አይደንቀንም። ሲጀመር ባለቤቱን እስመች ተቀበሉትም። ከኛው መካከል አይደለም እየበላን እየጠጣን ሞተን የምንነሳ የማይመስል አይነት ህይወት የምንኖረው እኮ እኛው ክርስቲያኖቹ ነው። እንደ በጣም እኮ ነው የምናሳዝነው ክርስቲያኑ። አሕዛብ እንኳን አይተውን ከኛ ትንሣኤ ሙታን እንዴት ይሰበክላቸው? ቅዱስ አትናቴዎስ ዘእስክንድርያ ምን ይላል መሰላችሁ? መነኮሳት በከተማው መካከል ሲራመዱ አንድ ሰው እየሮጠ መጣና ጠየቀው፣ ክርስቶስ ከሙታን መካከል ተነስቷል አልተነሳም? እየሰማችሁ? ክርስቶስ ከሙታን መካከል ተነስቷል አልተነሳም? መልሱ ምንድን ነው? ተነስቷል ነው፣ ምንም ጥርጥር የለም። ቅዱስ አትናቴዎስም አዎ ተነስቷል። እና ቅዱስ አትናቴዎስ የክርስቶስን ተነስቷል የሚለውን ንግግር ሲናገር የሰማው ሰው እንዴት አወክ መነሳቱ ነው። ቅዱስ አትናቴዎስ ወደ መነኮሳቱ ጠቆመና ይሄው እነሱን ቆመ ያያቸዋል። መነኮሳት ሲመነኩሱ ጸሎተ ግንዘት ወይንም ደግሞ ፍትሃት ነው የሚደረግላቸው እንደ ሞተ ሰው ማለት ነው። ለዓለም ሞተው ቆመው የሚራመዱት እነሱ ራሱ የክርስቶስ የትንሣኤ ምስክር ናቸው። ግን ቅዱስ ጳውሊና ቅዱስ እንጦንስ የመጨረሻዎቹ ዘመን ላይ የሚነሱትን እንደዚህ ያሉትን ሰዎች ሲናገሩ እውነቴን ነው የምላችሁ በጣም ነው የሚያስለቅሰው። ፊልክስዩስ መቅድሙ ላይ ይናገር ቅዱስ እንጦንስና ቅዱስ ጳውሊ ከባህቶ ነው አብረው ሆነው ወደፊት ስለሚመጣው ዘመን ይነጋገሩ ነበር። እና ራእየ ጳውሊ ለእንጦንስ ሲናገር አለው የመጨረሻው ዘመን ላይ ምን ይታያል አለው። ነጭ ጻዳ የሆኑ ርግቦች እየበረሩ አንተም አብረሃቸው ትታየኛለህ አለው። ምን ማለት ነው አለው። ያንተን ቅድስና ያንተን ንጽህና በደንብ አድርገው የሚኖሩት መነኮሳት አንተን የሚመስሉ ይታየኛል አለው። እየሰማችሁ? ሁለተኛም ደግሞ መልሶ ጠየቀው፣ አሁንስ ምን ይታያል አለው። ፊቱ ደብዘዝ አለ ቅዱስ ጳውሊ። አሁን ደግሞ ምን ይታያል አለው። ጥቁር ጥቁር ነጥብ ያለባቸው ነጭ እርግቦች እየበረሩ አየዋል። ንጽህናም አላቸው። በአንጻሩ ደግሞ እነዛ ጥቁር ጥቁር ደግሞ በጣም ደግሞ በኃጢአትም ጭምር የጎሰቆሉ ናቸው አለ። የመጨረሻው ዘመን ላይ ግን ምንድነው የሚታየው? ጥቁር የሆኑ ከጳውሊ ከእንጦንስ ሲበሩ አለቀሰ በመሪር እንባ። ምን ተመልከተናል? የመጨረሻው ዘመን ክፉ ነው፣ ግብርህን የማይመስሉ ሰዎች ይነሳሉ አለ። አየነው፣ ሰማነው፣ ተመለከትነው። ግን አሁንም ቀልድ መሰለን። እኛ ጣት አንቀስር ክርስቲያኖች። እውነቴን እንምላችሁ የሰውን ክፋት እያየን ከምንናገረው በላይ እኛ ያጠፋነው ከዛ በላይ ይብሳል። ሁላችንም ከበላይ ያሉትን እየጠቆምን እነሱ እንዲህ ባይሆኑ ብለን እንደተናገርን እኛም የወለድናቸውን በስነ ስርዓት ብናሳድግ ኖሮ እዚህ ደረጃ ላይ አንደርስም ነበር። እኛም የመጣናቸውን ልጆች ቤተክርስቲያን አስገብተን ቅዱስ ሥጋውን ክቡር ደሙን እስከ ሕይወታቸው ፍጻሜ እየተቀበሉ ብናዘልቃቸው ኖሮ እንዲያሆኑም ነበር። የክርስቶስ በማዕበሉ በወጀቡ መካከል ሲመጣ ማለት በዛ ሁሉ ውርጅብኝ ውስጥ ክርስቶስን መመልከት አለብን። በዚህ በዘመኑ ፍጻሜ ደርሷል በሚባልበት እኛም የመጨረሻውን ዘመን ተጠቅተነዋል ስንባል በዚህ ዘመን ማን ነው ክርስቶስን ከዛ ሁሉ ውርጅብኝ አጥርቶ የሚመለከተው? እውነት እግዚአብሔር አይነ ልቦናችንን ያበራልን። አብዛኞቻችን ግራ ተጋብተናል። ማን አይተን ማንን እንደምንከተል ማንን ሰምተን አዳምጠን እንደምንመስል አናውቀው። ክርስቶስን ግን መከተል እንችላለን። እንከን የሌለበት ንጹህ የሆነ ራሱን እንድንመስል ያዘዘን መምህራችን እሱ ነው። ሌሎቻችንን እንኳን ተያይተን እኛን አይተን መምሰል እንኳን ቢያቀታችሁ ክርስቲያኖች እርሱን አይታችሁ መምሰልን ግን አትፍሩ። ምንም ሰቆቃ የለበትም። እሱን መምሰል እንከን አልባ የሆነው የተቀደሰ ሕይወት ነው። ይህንኑ ነው ክርስቶስ ያሳያችሁ። ፈሩ፣ ደነገጡ። ቅዱስ ጴጥሮስ ግን አይቶት እርሱ እንደሆነ አትፍሩ የሚለውን ተግሳጽ ሲሰማ ግን ወረደና አብሮት ተከተለ። ክርስቶስ አንድም ቆሞ ይራመድበት የነበረው ማይበሉ ውርጅብኙ ዳግም የመምጣቱ ምሳሌ ብቻ አይደለም፣ የመስቀሉን ጭምር ነው። ታስታውሱ እንደሆነ የቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ አደራ ሰጥቶት ቅዱስ ጴጥሮስን ግልገሎቹን ጠቦቶቹንና በጎቹን እንዲጠብቅ እንዲያሰማራ ከነገረው በኋላ ተከተለኛ። ምን አርገ? ተከተለኛ። የዚህን ጊዜ ላይ ይላል ወንጌላችን ሲናገር ጌታ የወደው የነበረው ደቀ መዝሙር ሲከተለው አየ። ቅዱስ ጴጥሮስ ጌታ ይሄ እንዴት ሊሆናል? ምን ችግር አለው? እስከመጣ ድረስ ይኖር ዘንድ በወድስ አንተ ምን አግዶ? አንተ ተከተለኛ። ቅዱስ ጴጥሮስ ክርስቶስ የተቀበለውን መከራ ለመቀበል መከተል የጀመረው በዚህ ቅጽበት ላይ
መርከቡ ላይ የነበረው ቅዱስ ጴጥሮስ ወርዶ ባህሩን መርገጥ ጀመረ ማለት ጌታ የተቀበለውን መከራ መቀበል አለብን ማለት ነው። ክርስቶስ ለኛ ሲል የከፈለውን ዋጋ እኛ ለሱ ስንል መክፈል አለብን። ይሄው ነው ዳግም ምጽአት እኮ ማለት ክርስቲያኖች። እሱ እኛን ለማትረፍ ሲል ብዙ ነገር ደርሶበታል፣ ተተፍቶበታል፣ ተገርፏል፣ ተገፍቷል። በመጨረሻም ደግሞ ዓለም ሁሉ እንዲያየው እንዲሳለቅበትም ከፍ ብሎ ተሰቅሏል። እርሱ ለኛ ይሄን ካደረገ እኛ ለሱ በተገላቢጦሽ ቢተፋብን አላዋቂዎች ናቸው ተብለን ሞኞች ብንባል ሕጉን ስላከበረን ለምን አከበራችሁ ተብለን ብንጨቆን እሱ ለኛ ከከፈለው አንፃር የኛ እንደዛ መሆን ምን ሌላ ሊገኝ ይችላል? እንዲያውም ክብር ነው እንጂ። ግን ይሄንን እንናገረዋለን እንጂ አብዛኞቻችን አናምነው፣ አንፈልገውም ጭምር። ክርስቶስን ያለ መከራ ነው መምሰል የምንፈልገው፣ ያለ ጭንቅ ነው አብረን መኖር የምንፈልገው። ግን አይሆንም። ጴጥሮስ እንኳን የረገጠው ማዕበል፣ ጴጥሮስ እንኳን የረገጠው ባህር ነፋስ ነበረበት። ስለዚህ ክርስቶስን ያለ ነፋሱ ያለ ወርጅብኙ ያለበት ቦታ ላይ ደርሳለሁ ማለት አይቻልም። እሱን እያየን ግን መጽናናት እንችላለን። እሱን እያየን ግን መበርታት እንችላለን። ጴጥሮስ ጥቂት ከረገጠ በኋላ ጥርጣሬ ማስጠም ጀመረ። ተመሳሳይ ነው። የዘመኑ ፍጻሜ እየደረሰ ሲመጣ እግዚአብሔርን ክርስቶስን እያየን የምንራመድ ክርስቲያኖች የቆምንበትን ቦታ ራሱ መጠራጠር እንጀምራለን። ቤተ ክርስቲያንን የተጠራጠረ የመምህራንን ቃል መስማት ያቆመ የሊቃውንቱን ትምህርት ያቃለለ በዚህ ዘመን ከኛ ዘመን በላይ የት አለ? እኛው ነን እኮ እንደዛው ይሆን ነው። ተረት እየመሰልን፣ ቀልድ እየመሰልን፣ ፌዝ እየመሰልን፣ ስላቅ እየመሰልን አብዛኞቻችን ተዘባበትንበት። የእግዚአብሔር ቃል ለውሸታችን እያጣመምን እውነተኛ ርቱ የሆነውን ከወርቅም ከብርም ንጹህ የሆነውን የእግዚአብሔርን ቃል ሸቀጥንበት፣ ነገድንበት እንደፈለግን። ይህ እኮ ያመን ያስፈልግ ነበር። ይህ ያመን ያቆስለን ነበር። ግን ለመድ ነው። እውነቴን እንምላችሁ ቅዱስ ባስልዮስ ምን ይላል መሰላችሁ? ከኃጢአት ይልቅ ልምድን ፍራ ይላል። ብዙ ነገር ከኃጢአት በላይ ልምድ ሆኖ መፍራት አቆምን። በቃ መሳቀቅ አቆምን። በረሃድና በእንቅጥቅጥ የምንገባበትን የቤተ ክርስቲያንን ደጅ በድፍረት እየዘለቅን መንገድ ጀመር። ይሄ እኮ በጣም ሊያስደነግጠን ያስፈልግ ነበር። ስለዚህ ቅዱስ ጴጥሮስ ሲገባ ሲጠራጠር ክርስቶስን በመከራው ላይመስለው እንደሚችል በመንፈስ ቅዱስ ባልጸና ሰውነቱ ሲመለከት ጌታ ሆይ ምን አድርገኛል? አድነኝ። በቃ ሌላ ምን ይባላል? ከዚህ ከክፉ ዘመን ከዚህ ጠብቀነው ከክርስቶስ ጋር ለመኖር የምንናፍቅበትን ዓለም ወደ ኋላ ሊያስቀረን ከሚችለው ነገር በሙሉ ጌታ ሆይ ምን አድርገን እንደምንል አምላካችን በቸርነቱ ሁላችንን በመንግስቱ ያስበን። የሰማነውን በልቦናችን ሰሌዳ ይጻፍልን።